ፈጣሪ ምክክራችንን ንግግራችንን ይባርክልን። እንግዲህ ብንተዋወቅም አብረን ብንኖር ሽምግልና ክቡር ነውና ተደማምጠን ተከባብረን እንድንነጋገር አሳስባለሁ። እውነት ነው። አደራ ትልቅ ነገር ነው። ተደማምጠን እንነጋገር። መናገር እችላለሁ? ሰናይት ምንድን ነው? ከተፈቀደልኝማ በደንብ እናገራለሁ። ሰንዬ ተናገሪ። ምንድን ነው? እግዚአብሔር ይስጥልኝ። እኔ እኮ ዛሬ በሁለት ጉዳይ ነው እንደገና ዳቦ በመሃሉኝ የተጠበስኩት። የመጀመሪያው ከወይዘሮ ትርንጎ ጋር ሲሆን ሁለተኛው ደግሞ ከባለቤቴ ከባሻ ጋር ነው። ጉዳዩን አንድ ላይ ነው የምታዩልኝ ወይስ ለየብቻ ነው የምትይዙት? ያው ጉዳዩ አንድ አይደለም እንዴ? አብረን እናየዋለን እንጂ። የጉዳዩ መነሻ ትርንጎ ብትሆንም የባሻ ተሳትፎ ቢኖርበትም የባለቤቴን ጉዳይ ግን ለብቻ እንድታዩልኝ ፈልጋለሁ። መልካም ሰናይት፣ ሽምግልናውን በሁለት በኩል እናየዋለን። መጀመሪያ ግን ግቢ ውስጥ ስለተፈጠረው ነገር አንቺ አስረጅን። ምኑን ማስረዳችሁ ጉዳይ አለኝ? ሁሉን ነገር ሰማችሁት አይደል እንዴ? ወይዘሮ ትርንጎ ተከራዩና ገብታ የባሌን ልብ አሸፈተች እኮ ነው የምላችሁ። ማስረጃ አለሽ? ይሄው ከዚህ ያሉት በሙሉ ባሻም ሆነ ትርንጎም ጨምሮ ሁሉም ምስክሮቼ ናቸው። ልቡን አሸፈተች ስትይ በምን? እስቲ አብራሪልን። ይሄው ያልሞተች ደላላለች። እኔና ሊሊ የገበያ ደርሰን ስንመጣ ባለቤቴን ወይዘሮ ትርንጎ ሻይ በዳቦ ሰጣ እየመገበችው ደረስኩኝ። በዛን ጊዜ አብጄ መልሼ በረድኩ፣ ነገሩን ተውኩት። በሁለተኛ ቀን ደግሞ የወይዘሮ ትርንጎን እጅ ከደረቱ ላይ እንዲያርጎ ይዞ ሲያሽኮረምማት ደረስኩኝ። እቺ ይኸው ያልሞተች ደላላለች። እንዲያውም እሷ ምን እንዳለች ታውቃላችሁ? ባሻ በጣም ይደብራል አለች። አላልሽም እንዴ? ምስክር መጥራቱ ይቆየን። ወይዘሮ ትርንጎ የተባለው እውነት ነው? መቼም ካለችው ነገር የጎደለም የጨመረችውም ነገር የለም። ተባረክ እናቴ። ይሄው እንግዲህ ከዚህ በላይ ቬሎ ለብሰው እንድናይ ነው እንደምትፈልጉት እናንተ? ከዚህ በላይ ምን እንዲሆን ነው የምትፈልጉት? ሰናይት ምን አለ ብትታገሺ? ሀሳቧን አልጨረሰችም እኮ። ሀሳቧን ትሰብስብ። የሰናይት ችግር መጀመር እንጂ መጨረስ አትወድም። በህግ አምላክ ብዬሻለሁ። በህግ አምላክ እንዳሰድብኝ። ምን አለ ሰናይት ብትታገሺ? እድሉ ለወይዘሮ ትርንጎ ተሰጥቷል። አመት አታወራ። እስቲ ዝም በይ። ታውራ? እሺ ምን አለባት? እሷማ የልቧ ደርሷል። ታውራ እንጂ አውሪ፣ ግድ የለም። ሰናይት ስንጀምር የተነጋገርነው ዘነጋሽው እንዴ? ቀጥይ ወይዘሮ ትርንጎ። ይኸውላችሁ ቅድም እንዳልኳችሁ እሷ ያለችው ሁሉ ትክክል ነው። እሷ ከሊሊ ጋራ ገበያ ሄዳ ስለነበረ እንግዳ መቼም ደላሏ ስትመጣ በባህላችን ደንብ ነውና ዝም አይባልም። ሻይ በዳቦ አቅርቤያለሁ። ይሄም ደግሞ ጥፋቴ ከሆነ ይቅርታ። እንዴ ባሻም ደግሞ እጄን ደረቱ ላይ ያስጠጋው ሰንዬ ሆዷ ባዶ ነው፣ ቂም የለባትም፣ ቂም አተያዥባት ብሎ ስላለኝ ነው። ያው በሻይና በዳቦ ስለተቀያየምን። ይሄም ደግሞ ባላምንበትም ጥፋቴ ባይሆንም ለዚህም ይቅርታ። ግድ የለም ብዙ ማገዶ የምንፈጅበት ሽምግልና አይደለም። ባሻ ሀሳብ አለ? ያክብርልኝ ወገኖቼ። መቼም እንደተባለው ሁሉም እንደተናገሩት ትክክል ነው። እንዲያው በእውነት በደንብ ብንደማመጥ በደንብ ብንግባባ ጉዳዩ እዚህም የሚያደርስ አልነበርም። እውነት መቼም ማነሽ የኔ ልጅ? በሁለቱም ቀን አንቺ ነበርሽ ይሄ ድርጊት ሲፈጸም። እስቲ አስረጅኝ ካወቅሽ። አረ እንዴት ያለ ነገር ውስጥ ነው የገባሁት? ምንም የገባሽበት ነገር የለም። ያየሽውን የሰማሽውን መመስከር ምንድን ነው ከባዱ ነገር? ተናገሪ። የመጀመሪያ ቀን በረንዳ ላይ ሻይ በዳቦ አመጡልን፣ በቃ። የሁለተኛው ቀን ግን ባሻ ይቅርታ እንዳይደብሩት። ለምን ይደብረዋል? ሲያረግ ያልደበረው ሲሰማ የሚደብረው ከሆነ እጅግ በጣም ያሳዝናል። ተናገሪ እናቴ፣ አውሪያቸው። ሰናይት ስነ ስርዓት እንከባበል። ቀጥይ። የትርንጎን እጅ ይዞ ሲጀናጀኑ ነበር፣ ማለቴ ሲያወሩ ነበር። መልካም፣ ጉዳዩን በሚገባ ሰምተናል። አሁን ከባሻ በስተቀር ሁላችሁም ፈንጠር ብላችሁ ጠብቁ። የምንነጋገረው ነገር አለ። እግዚአብሔር ይስጥ፣ ለአደባባይ አሰጣኝ። እውነት መቼም ባሻ ጥፋት ካለ ይታረማል፣ ከሌለም ነፃ ይወጣል። መቼም በመካከላችን እግዚአብሔር አለ። ከዚህ ሴትዮ ጋር የተለየ ግንኙነት ጀመራል እንዴ? እንዴት ተደርጎ እንዴት ታስቦ? የለም አልጠረጠርንም። ሆኖም ግን ሁሉም አንድ ነገር ተናግረዋል። ምናልባት ከዚህ ጀርባ አንድ ነገር አለ።
ይገርማችኋል ገና እቺ ሴትዮ እዚህ ግቢ ስትከራይ ነገሩ ሁሉ ቅፍፍ ብሎኝ ይቅርብኝ ብዬ ነበረ። ግን ለምን ይቅርብኝ አልኩ። ሴት ልጅ ያለችበት ግቢ ጎረምሳ ልጅ አይግባ ብዬ ነበረ። አያችሁ ሰይጣን እንዴት ክፉ እንደሆነ። እኔ በጠረጠርኩበት ተወና ባላሰብኩበት በእኔ በኩል መጣ። እናንተ እንዴው ብጠረጠር አሁን በል ያለው ነገር እኔ እጠረጠራለሁ። አይ ያሳዝናል። በጣም ያሳዝናል እውነት። መልካም ባሻ፣ ከአንተ ጋር በኋላ እንነጋገራለን። ሰናይት እንግዲህ ፊትሽ ጠይቀናል፣ አንቺም ሰምተሻል፣ እነሱም አምነዋል። ግን የተረዳችበት መንገድ ሌላ ነው እያሉ ነው። የምትይው ነገር አለ? ወቸጉድ እናደረግን። አዎ እንዲሉ ነበር እንዴ የጠበቃችሁ እናንተ? እኔ የምለው ከዚህ በፊት እንዲህ አይነት ነገር አይተሽበት ታውቂያለሽ እንዴ በትዳራችሁ ዘመን? አረ በጭራሽ። ባሻ ሴት ቀና ብሎ አይቶ አያውቅም። እኔ እኮ በስተርጅና ከየት መጣ ብዬ ነው ግራ ይገባል። ይኸውልሽ ሰንዬ፣ አንቺም ጥፋተኛ ነሽ። እንዴት? ምን ነው የሰውየው ልጅ አለ ተስፋ ተበጀ? ምኑ ላይ ነው ጥፋቴ? እስቲ ንገሪኝ እመቤቲቱ። ሰናይት፣ አንቺ ላይ የማየው ከባድ ችኩልነት ነው። ነገሩን ከስሩ ሲባል ሰምተሽ አታውቂም? ሰው ሲያወራ በመሃል ጥልቅ ማለት ምንድነው? ሀሳብ ሳይጨርስ። ስሚ፣ ለእናንተ ጉዳይ የተቀመጠን ሽማግሌዎች ብንሆንም ማህበራዊ ፍርድ ቤት፣ እድር፣ ህዝብ የመረጠንና ያወቀን ዳኞች ነን። እወቂው። ሰናይት፣ ዛሬ አንቺ ስለሆንሽ አልፍሻለሁ። እንደ ድፍረትሽ የገንዘብ መቀጫ ነበረብሽ። እኛ ሴቶች ነን፣ ሴቶች ደግሞ ብልሃተኞች ነን። እንኳን አይደለም የሸፈተ ልብና የተጣመመ እንጨት እንኳን እናቃናለን። ወንድን እኮ በብልሃት መመለስ ይቻላል። ምናልባት ባሻ አርጎት ከሆነ ማለት ነው። ወዳጆቼ በጣም ይቅርታ አድርጉልኝ። ችኩል ነሽ ስላላችሁኝ እውነታችሁ ካለፈ በኋላ ጸጸታለሁ እንጂ በጣም ችኩል ነኝ። እንደው ይቅርታ አድርጉልኝ። አሁን ካንቺ መፍትሄ ብለሽ የምታቀርቢው ነገር አለ? እኔ ሌላ ነገር አይደለም የምፈልገው። እቺ ሴትዮ በሰላም ግቤን ለቃ ትወጣለች። በቃ ይሄማ አይሆንም። በደህና ጊዜ በእጅሽ የፈረምሽው እኮ ውል አለ። እንዴት ይሆናል? ወይኔ ሰውየው ልጅ እንዲህ ብዬ በገዛ እጄ ወጥመድ ውስጥ ልግባ? እሺ አሁን ምን ሁኝ ነው የምትሉኝ? ምንድነው ያለው መላ? ሰው መከራ ይበላል እንዴ በራሱ ጊዜ በራሱ ቤት? እስቲ ሰናይት አንቺም አስቢበት፣ እኛም ለሌሎቹ እንንገርና እንምከርበት። ተረንጎ ነይ። እንደው ወገኖቼ በንግግርም ይሁን በሌላ ነገር ያስቀየምኳችሁ ካለ ይቅርታ። አረ በፈጠረሽ ለጠየቅንሽ ብቻ መልስ ስጪ። ከዚያ በተረፈ ምን ይቅርታ ተጠይቂናለሽ? መቼም አንዳንድ ጊዜ ነገሮች ይፈጠራሉ። 3 ወር ስለሞላሽ ስላልሞላሽ አይደለም። አንቺም እኮ የዚህ አካባቢ አንዱ አካል ነሽ። አመሰግናለሁ። መጀመሪያ የባዳነት ስሜት እንዳይሰማሽ። ይሄ ስሜት መፈጠሩ ራሱ ትክክል አይደለም። እንኳን አንቺ በሀገርሽ ይቅርና ስንት ባዕድ ሀገር ሄዶ ሰው ይኖር የለም እንዴ? አሁን ሰናይት የምትጠረጠረው ነገር ትክክል ነው ወይ? ትሰሙኛላችሁ ወገኖቼ? ሁሉን ቢያወሩት ሆድ ባዶ ይቀራል ይባላል። እንዴ እኔ እኮ በሬን ዘግቼ ልጄን ለማስተማር ተከትዬ የወጣሁት የልጅ ፍሬ ናፋቂ ስለሆንኩኝ ነው። እንዴ ሴት ነኝ። እንዲህ አይነት ፍላጎት ቢኖረኝ እኮ ያኔ በወጣትነቴ ስንት እድሎችና አጋጣሚዎችን አሳልፌያለሁ። አሁን እንዲህ ሰውነቴ ተጎሳቅሎ እንዲህ የጎረምሳ ልጅ እናት ሆኜ እንዲህ አይነቱን ነውር ነገር በፍጹም አላደርገውም፣ አልፈጽምም እንዲህ አይነቱን ነገር። ሰናይትን ተናግረሻታል? ለመማታት ሰንዝረሻል? እንዴ እንዴት ነው ነገሩ? መቼም ሰው ነኝና ሰው አለ ድርጊት አልፎ ሲነካኝ ለክብሬ እነሳለሁ። አፏን አውጥታ ስትናገረኝ መልስ ሰጥቻታለሁ። ይኸው ልሙጥላችሁ ልምታሽ ብላ ስትሰነዝርብኝ ግን ራሴን ለማዘጋጀት ዝግጁ ሆንኩ እንጂ እንድች አላሰርፍኩባት። በቃ ተመልሰን እንጠራሻለን። እዛ ቆይ። እኔ የምለው እነኚህ ሰዎች ተስማምተው ይኖራሉ ብላችሁ ነው?
ካልሆነ ትርንጎን እዚህ አካባቢ ቤት ፈልገን ተከራይታን ብትኖርስ? አይ አንተ ቤት ቢከራዩ አይደለም አገር ቢቀይሩ ማን ያቆማቸው? በዛ ላይ ያው ውሉ የተሳሰረ ነው። እንደው ዝም ብለን እዚህ ብናስማማቸው ሳይሻል አይቀርም። በነገራችን ላይ ሴትዮዋን ከግቢ ማስወጣት ባሻንም ትርንጎንም ያልሆነ እልህ ውስጥ ማስገባት ነው። ታዲያ መፍትሄው ምንድን ነው? ነገሩን ማርገብ፣ ከእልህ እንዲወጡ ማድረግ፣ ማስማማት። የሽምግልና መሰረቱ ሰላም ነው። እስቲ ልጆች ነው እስቲ አቤል፣ ሰፈሩ፣ አካባቢው፣ ግቢው ሁሉ ነገር ተስማምተዋል ልጄ? በጣም ያው መቼም አብሮ ከመኖር እግርና እግርም ይጋጫል አይደለ? ግቢው፣ ሰፈሩም፣ ባሻም፣ ሊልዬም ማማ ሰናይትን ተመችቶኛል። ሰናይትን እማዬ ነው የምትላት? አዎ እማዬ ሰናይትን እማዬ፣ ወላጅናቴን ደግሞ እናትዋ ነው የምላቸው። ሊልዬ አንቺስ ምን ትያለሽ? እኔ ዝም ብለው ነው የሚጣሉት። ያው አቤል እንዳለው ለምን ተጋጩ አይባልም፣ ግን ነገር ማክረርና እንደዚህ መሆን ተገቢ አይመስለኝም። አሁን እናንተ ብትሆኑ ለዚህ አይነቱ ጸብ ምን አይነት መፍትሄ ነው የምትሰጡት? እናስማማቸዋለን። አይገርምሽም? እንዲህ ስታያቸው ግን አብሮ አደግ አይመስሉም? አይ ሰንዬ፣ አብሮ ማደግ መሰለሽ ቁም ነገሩ? ዋናው እኮ ፍቅሩ ነው። አታያቸውም? ትርንጎ እንዲህ ስታያቸው እኮ ታላቅና ታናሽ እኮ ነው የሚመስሉት። ወይ ጉድ! ጉድ እኮ ነው። ናቸው እኮ። እንዴት? ታናሽና ታላቅ ናቸው ማለቴ ነው። ያው እንግዲህ እህትና ወንድም አይደሉ? ልክ ነው። መወለድ ቋንቋ ነው ላወቀበት። እኔ የምለው ትርንጎዬ፣ ሌላ ልጅ አልወለድሽ? አይ ሰንዬ፣ ቢያበዙት ምን ጥቅም አለው? እግዜር ከባረከልሽ እኮ አንዱ ሺህ ይሆናል። ልክ ነው። የእኔም ሊሊ እኮ አንድ ናት እኮ። ወይ ጉድ! አንቺዬ እነዚህ ልጆች እስቲ ተመልከችልኝ። እንዲህ ስታያቸው እኮ ስጋ ወንድምና እህት እኮ ነው የሚመስሉት። ናቸው እኮ። ያው የአዳም ዘር ሁሉም አንድ ዘር አይደለ? አይ ሰንዬ፣ እርስ በርሳችን መነጣጠልን መረጥን እንጂ እኮ ያው ነን፣ አንድ ነን። ይሁን። እኔ የምለው አሁን ምን አርጉ እያሏቸው ነው? አይ ምን አርጉ አሏቸው ብለሽ ነው? እኛ እኮ ነን ያሳቀቅናቸው። እኛ ምን ብለን እናሳቀቃቸዋለን? ደርሰው እንሳቀቅ ራሳቸው ካላሉ። አይ ሰንዬ፣ ልብሽ ጥሩ እኮ ነው፣ እንደው አይወሰድብሽ ነው ብለሽ ነው? በእውነት ይኸው በአፍታ ውስጥ መለሳልሽ እኮ። አያይ ንግግርማ ንግግር ነው እንዴ! የግድ ልዩነትን ለመፍታት መገዳደል የለብንም። በእንደዚህ አይነት መልኩ በሰላም መፍታት ነው ያለብን። እውነት ነው። ያላግባባንን ለመፍታት ያግባባንን በጥንቃቄና በአግባቡ መያዝ አለብን። እውነት ነው አለብን። መደማመጥን የመሰለ ቁም ነገር የለም። ልክ ነው አቤልዬ። ያው እኛ የምንፈልገው ተያይዘን ማደግና መለወጥ ነው። ነገር ግን በእንደዚህ ያለ ጭቅጭቅና ንትርክ ውስጥ እንዴት የምንፈልገው ደረጃ መድረስ እንችላለን? አያችሁ፣ ሁለታችንም በተለያየ ደረጃ የትምህርት ጉዞ ውስጥ ነው ያለነው። እኔም እሷም ትምህርታችንን በአግባቡ መማር እንፈልጋለን። ሊልዬም ቢሆን ወደ ዩኒቨርሲቲ ለመግባት ከባድ ትግል ላይ ነው ያለችው። እኔም ቢሆን የጀመርኩትን ትምህርት ለመጨረስ ሩጫ ላይ ነው ያለሁት። ታዲያ ተምረን እንጦራቸዋለን ያልናቸው ወላጆች ነጋ ጠባ እርስ በርስ እየተጎታጎቱና እየተጣሉ እንዴት ነው መማር የምንችለው? ልክ ነው። አሁን ይህን ግቢ ብናውቅበት፣ ቆፈር ቆፈር አድርገን ብንተክልበት አይደለም ለኛ ለእናንተ ስለ ወዳጆቻችን ይበቃ የለም እንዴ? በእውነት ጥፋተኛ ማን ነው ትላላችሁ? ሁሉም በየራሳቸው ጉዳይ ላይ አስተዋጽኦ አድርገዋል። ማንም ንጹህ፣ ማንም ተኮናይ ማድረግ ተገቢ አይመስለኝም። ሁሉም የየድርሻቸውን መውሰድ አለባቸው። አመሰግናለሁ ሊልዬ። ሁሉም ተጠያቂ መሆን አለበት። መደማመጥ ቢቻል እኮ ነገሩ እዚህ ግባ የሚባል ነገር እኮ አልነበረም። ተመልከቱ፣ ሽምግልናው እኮ አልቋል። እኛ ዝም ብለን ነው የምንለፈው። ሁለቱ ሴቶች እኮ እየተሳሳቁ እያወሩ ነው። ይኸውላችሁ አንዳንድ ጊዜ ሁለቱ እንዲግባቡ የጥሞና ጊዜ ያስፈልጋቸዋል። እዛ ጋር ቁጭ ብለው እኮ ሁለቱ እያወሩ ነው። መቼም አስተያየታችሁን ሰምተናል። ለፍርድ የሚያበጀውን ቅጣት በዩኗ። ምንድነው የምትቀባጠሪው አንቺ? ለምንድነው የምትቀጣው? እኔ እንዴ ባሻ፣ የቸኳን እጅ እኮ ይዘውት ነበር። ቢይዘውስ? የቸኳ ማለት የሴቷን እጅ ቢይዘው ምንድነው ነውሩ? አይ እጅ መያዝ ነውር ላይሆን ይችላል፣ ግን እንደዚህ ወደ ደረት ማስጠጋት ትንሽ አይከብድም? ምንድነው የሚከብደው? ይሄ እንደ ካንትሪው ይለያያል። አንዳንድ ካንትሪ ባህል ነው፣ ወግ ነው፣ ፍቅር ነው። አንዳንድ ካንትሪ ደግሞ ነውር ነው። እንደናንተ ሬዲያ። አቤት አልገባኝም። አንዳንዱ ነገር አንዳንዱ ንግግር ኤዱኬሽን ይፈልጋል።
ኧረ ባሻ እንዴ ተበሯለች እንዴ? አብረኗልና ተናናቀን ምን ታረጊ ግድ የለም። ወይኔ ባሻ እኔ የምለው ጥያቄን እንኳን መልስልኝ አልመለስሽልኝ። ለምንድን ነው መቀጣው? መቼም እንዲህ አይነት ሽምግልና ውስጥ ቅጣት ግድ ነው። ተበዳይ ሊካስ በዳይ ሊክስ ግድ ይላል። በእውነት ስለ ድካማችሁ ሁሉ በጣም ነው የምናመሰግነው። ግን እኛ አንድ የምንናገረው ነገር አለ። ከዚህ በኋላ ወደ ጸብና ወደ ጭቅጭቅ እንዳይሄዱ ይምከሩልን። እኛ በጣም ነው የሰለቸን። እባካችሁ ባዩን ቅጣቱን ሁለቱ ሴቶች ምግብ ሰርተው ያብሉን። ባሻ ደግሞ ለእኛ ለስላሳ፣ ለእናንተ ደግሞ እንደ ባህሉ እንዳገሩ ያርጉላችሁ። አንተ ወይ ግን እዚህ ሀገር ቤት ተነኮር እችን ማለት እኮ መቼም አንዳንድ ልጆችን ሳይ የሀገሬ ተስፋ ግራ ይገባኛል። እንደናንተ አይነቶቹን ሳይ ደግሞ ተስፋዬ ይለመልማል። አይ እኛም ልጆችን ስንፈርጅ ዝም ብለን ነው። ይኸው እንደዚህ አይነት የተባረኩ ልጆችም አሉ። እውነት ነው። በመደዳ መርገም በመደዳ ማመስገን ትክክል አይደለም። መለየት ያስፈልጋል። የለ አካሄድ ከባሻ ጋማ ገና ያልጨረስኩት ጉዳይ አለ። ሰናይት ቀጥይ። ያክብርልኝ። የአባቶች አምላክ ለእናንተ ክብረት ይስጥልኝ። ልበድለው ላጥፋ እንዴት በ30 ዓመት ጋብቻ አብረን የኖርን ሰዎች ሻንጣ ይዞ እንዴት ይወጣ? በእውነት በጣም አጥፍቻለሁ፣ ይቅርታ አድርጉልኝ። እኔም ግን እሷን አንድ ጥያቄ ጠይቃለሁ። እንዴት ብላ ሻንጣ ይዛ ከቤት ልትወጣ ነበር? ይህን ጠይቁልኝ። ሴት ነኛ እኔ። ሴቷ በወጣ እኮ በሽማግሌ ተለምኜ እገባለሁ። እንዴት ወንድ ልጅ ልውጣ ይላል? እስቲ ፍረዱኝ እንግዲህ። የሰናይት ነገሩ እኮ የሴትና የወንድ አይደለም። ተበደልኩ ያለ ሊያደርገው ይችላል። ኧረ ያለ ወጉ ያለ ባህሉ እንዴው እኔስ ልውጣ ሊሄድ አልኩ። እንደው አንቺ ግን የት ነበር የምትሄጂው? እንጃ እኔ ውሸቴን ነው። የት እንደምሄድ እንኳን አላውቅም። አንተ ግን የት ልትሄድ ነበረ? ንገረኝ እስቲ። እኔ እንጃ የት ብዬ እሄዳለሁ? እንዲያው ዝም ብዬ እንደው ስጎርር ነው እንጂ አሁንስ የተጥቆ ከሆቴል ነው የሰነበተው። ስሙልኝ፣ እሱ ወንድ ነውና ሆቴል አደረ። ሆቴል 1 ሳምንት ሙሉ እንዴ! ሆቴል ታዲያ የት ይሄዳል? እንግዲህ ከቤቱ ወጥቶ 1 ሳምንት ሙሉ ሆቴል የቆየ ሰውዬ መጠርጠር የለበትም? እናንተ ሽማግሌዎች ጠርጥሪ ካላችሁኝ በደንብ አድርጌ ጠረጥራለሁ። አይ አጠርጥሪው ካላችሁኝ ይሄው ቃል በሰማይ በምድር አልጠረጥረው። የት ሆቴል ነበር እንዴ? ኧረ እዚህ ጉርሙ ሆቴል እኮ ነበር። የኛ ጉርሙ እዛማ ሆቴል አይባልም፣ ቤተሰብ ጋር ነው የሚባለው። መቼም ጉርሙ ጋር መሆኑ ጥሩ ነው። ጉርሙ የስራ ቦታው ነው እንጂ መኖሪያ ቤቱ አይደለም እንዴ። እና ምን አርጋሃል እያልሽኝ ነው? ባሻ ስነ ስርዓት ሽማግሌ እኮ ነች፣ ልትቆጣ ባልሆነ። አረ ጥያቄ ነው። የምን ብዬ እቆጣለሁ? አሁን ሰናይት ምን እያልሽ ነው? እኔ ምን እላለሁ? መቼም ከቤት ወጥቶ 1 ሳምንት ቆይቶ ቢመጣ ልሞትላችሁ ባሻ ነው አምነዋለሁ። በእውነት የግራና የቀኙን አይተን አውጥተንና አውርደን ብያኔ በይነናል። አንደኛ ባሻ 1 ሳምንት ሙሉ ውጭ በማደሩ ለሚስቱና ለልጁ ሙሉ ልብስ ገዝቶ ያቅርብ። ሁለተኛ ሰናይት ባልተረጋገጠ ወሬ ግቢውን ስለበጠበጠች ነጭ ማኛ ጤፍ ጋግራ ታቅርብ። ሶስተኛ ትርንጎ ለሰናይት እንጀራ ማባያ ቆንጆ የበግ ወጥ ሰርታ ታምጣ። እናንተም እንግዲህ እግዚአብሔር ያክብርልኝ። እኔም ባጠፋሁት ሁላችሁንም ይቅርታ ጠይቃለሁ። እንዴ ባሻ ይልተር ነው ሻንጣ ያላመጣ ከዚህ በኋላ ብቻን መሄድ የተከለከለ ነው። እንዴ ማዬ፣ እንግዶች ማን ያስተናግዳቸዋል? ችግር የለም። ምን የመሰለች እህት አለች፣ ትርንጓለች። እውነት ቤጠፋ ሻይ በዳቦ ይጠፋል እንዴ? እሺ አለ እሱማ አለ። ማን የለህም ማለት? አሁን ዋናው ቁም ነገሩ የፈለከኝ ለምን እንደሆነ ንገረኝና እንለያይ። እስቲ ትንሽ ልጠጣ። እኔ መጠጣት አልፈልግማ። ስለ ምሳ ግብዣው አመሰግናለሁ።
አሁን የምትለውን በለኝና እንለያይ። እንለያይ? በእውነቱ በሰላም ከተለያየንማ እኮ ምንም ወሬም አያስፈልገንም። በሰላምም በጠብም መለያየት የሚባል ነገር የለም። በሰላምም በጠብም ልጁን ማመን ብቻ ነው። ትርንጎ አላሳስንሽም እንጂ የምጣዱ እያለ የእንቅቡ ተንጣጣ አለ ተስፋ ተበጀ። የእንቅቡም ልሁን የምጣድ ምን አለበት አሁን ከእጅሽ ላይ ትንሽ ርህራሄ ቢፈልቅብሽ? ርህራሄ ይፍለቅብኝ፣ ግን እንደው ጤነኛ ሰው ነህ? እስካሁን ደህና ነኝ። እስካሁን ጤናዬ ደህና ነው። ከዚህ በኋላ ግን ጤናዬ በነበር ሊቀር ነው መሰለኝ። እኔ ትንሽ ግራ እየገባኝ እየተደናባበርኩ ነው። መቼም እንዳንተ አይነት ደፋር፣ እንዳንተ አይነት ግዴለሽ፣ ለራሱ ብቻ የሚያስብ ሰው አይቼም አላውቅም። እንዴ ምን አረኩሽ? ይህን ሁሉ አመት መከራዬን በልቼ አሳድጌ ለዩኒቨርሲቲ አብቅቼ ሳመጣልህ በስሜ አይጠራ ማለት ትንሽ አይከብድም? ተንቆ በእናትሽ እስከ ዛሬ ያወጣሽውን ወጪ አንድ ጊዜ ከነወለዱ ዘግቼው ከዚህ በኋላ ያለሽን ደግሞ እየተሳሰበን ቦርቦር ብሰጥሽ። ራስ ወዳድ ነው የምልህ ለዚህ ነው። ቆይ እንጂ የኔ ልጅ በእኔ አባት ስም ሲጠራ አያሳዝንህም? እንደገናስ ደግሞ ለዘመናት አባቴን እያለ ሲሳቀቅ የነበረው ልጅ አያሳዝንህም? አረ አንተ አሁን ለሰናይትና ለሊሊ ያዝነ ነው። የራስ ክብር ነው ያስጨነቀ። መቼም ትርንጎ ያለፈው ወደ ኋላ ተመልሼ ላብሰው ላነሳው አልችልም። ይገባኛል። በቃ አንድ ነገር ግን እችላለሁ። የምትችለውን አድርግ እኮ ነው የምልህ። አስጨርሽኝ እንጂ አመት አላወራ። በቃ የምችለው የወደፊቱ እንዳይበላሽ ማድረግ ነው። ስማ ባሻ፣ እኔ እኮ መልሰህ አግባኝ 80ን ቀጥልልኝ አላልኩም። የልጅህን ማግኘት እሱም ደግሞ የአባትነት መብቱን አትንፈገው ነው የምልህ። አልችልማ። ለምን? አባቱ አይደለህም? አባቱ አይደለሁም አልኩ እንዴ? እንዴ ምን ታወራለች እንጂ? እኔ የምለው አሁን ያለውበት ትዳሬ አይበጥበጥ ነው እንዴ? ለምን ትዳሬ ይበጠበጣል? አሳድግልኝ እንዳልልህ እግዚአብሔር ይመስገን ልጁ አድጓል። አብላልኝ አጠጣልኝ እንዳልልህ ፈጣሪ ይመስገን የባዳ መውደድ ሰጥቶናል። አንድ የጎደለን ነገር የልጁ የአባት ስም መጠሪያ ማግኘት ብቻ ነው። እኔ እንደው ይቅርታ አድርግልኝና ተረንጉ፣ የኔ ትዳር ቢበጠበጥ የኔ ትዳር ቢበተን ምንድን ነው የምትጠቀሚው ነገር? ምንም። ወይ አቤልዬ እያየው ለምንድን ነው ዝም የምልህ? ዝም ብሎ ደብሮኝ እኮ ዝም ብሎ እንተዋትና ደብሮኝ ላይ ለምን አንነጋገርም ልጄ? ረማ ሰናይ ደህና ነኝ። ይልቅ ተመችቶኛል። ጸጉሬን ዝም ብሎ ዳብሱኝ። አረ ብልጦ ነገር ሸሽተ በጸጉር ዳበሳ ልተኛ። ይኸውልህ ነገር ይዞ እረፍት የለም። ይልቅ እንደ ፈልፈል ውስጥ ውስጥህን ነው የሚበላ። ነገሩን ትንፍስ በል አውራውና ተንፍስ እናቴ ይለይልህ። ወይኔ ማሰናይት መርማሪ ቢሆኑ ይሻሎት ነበር። ወይ አቤልዬ እኔ ዶክተር ልሆን ከየት ተምሬው? የኔ ልጅ ኧረ እኔ የፖሊስ መርማሪ ነው ያልኩት። እሱ ይዋጣልኝ ነበር። ይገርምሃል ይሄን አጭበርባሪ ሁሉ ትኩር ብዬ እያየሁ ነገሩን ሁሉ አስፈለፍለው ነበር። የሚገርምህ አቤልዬ ከልጅነቴ ጀምሮ ፖሊስ መሆን በጣም ነበር የምወደው። ታዲያ እንዴት ፖሊስ አልሆኑ? የሚገርምህ አቤልዬ ለቤታችን አንድ ልጅ እኔ ብቻ ነበርኩኝ። አባቴ ነፍሱን ይማረውና የናጠጠ ሀብታም ነበረ። መቼም ማንም ሰው እንዲነካኝ ቀና ብሎ እንዲያየኝ አይፈልግም ነበር። እናቴ ትንሽ ትሻላለች። እሷ ለእኔ ትንሽ ጠበቅ ጨከን ትልብኝ ነበረ። እንዴ? እንዴት ማለት ጥሩ ነው። አባቴ የሚገርምህ የፍርድ ቤት ዋና ዳኛ ነበረ። መቼም እኔን ማንም እንዲናገረኝ የፈሰሰ ውሃም እንድቀዳ አይፈልግም ነበር። አዲያ እሱ ስራ ውሎ ሲመጣ የኔ ፀሐይ ትወጣልኛለች። እንደ ልቤ ነው በቃ እንደ ንግስት ማን ተናግሮኝ እዚህ ከዛ ብዘል። አዲያ ምን ዋጋ አለው? እናቴ ግን ትንሽ እንደነገርኩ ኃይለኛ ነበረች። እናቶት ምንም አይሉም ነበር? ይገርምሃል በእኔ ጉዳይ በቀን አንድ ጊዜ ሳይጨቃጨቁ ውለው አያድሩም ነበረ። እማዬ ነፍሷን ይማራትና ምን ትል ነበረ? እቺን ልጅ አልጫ አድርገህ ልታሳድጋት ነው፣ ኧረ ተው ትል ነበር። አባቴ ደግሞ ለአንድ ልጄ ያልሆንኩ ለማን አባቱ ይሆናል ብሎ እንደ ልቤ ነበር የሚያደርገኝ። ታዲያ የልጅነት ነገር እነሱ ሲጨቃጨቁ አቤት ጉድ ለእኔ ፀሐይ ወጣ ማለት ነው። ጮቤ ነበር መረግጠው ቤት ውስጥ ማን ተናግሮኝ። ነፍሳቸውን ይማረውና እንዴት አድርገው አሳድገውኝ ነበር። እውነት ነው። ወደ ኋላ መለስከኝ አቤልዬ። ይገርማል።
በእናትና በአባት ፍቅር ማደግ መታደል ነው አይደል? በእውነት አቤልዬ ልክ ነህ ልጄ። አይደል? በሞትኩት አቤልዬ ማይሆን ነገር አነሳን እንዴ? እንደው ነገሩ ከተነሳ እንጂ ትርንጎዬ እኮ ከማንም ቆሽቋሻ አባት የተሻለች ናት እንዴ። እሷ እኮ አባትም እናትም ሆና ይሄው አሳምራ አሳድጋለች ልጄ። ይገባኛል። መቼም አባቴን ባቀው አትሊስት መልኩን ባቀውና በስሙ ብጠራ ደስ ይለኛል። መቼም ከዚህ በኋላ አሳድገኝ አልለው። አቤልዬ አንተ እኮ ብልህ ልጅ ነህ። ይልቅ ወሬውን ልጨርስልህ። በኋላ በፖሊስ አይደል እንዴ ወሬውን ያነሳ ነው? ፖሊስ ብለን ያነሳ ነው አይደል? ልክ ነው። የሚገርም ነገር ወጣቶች ለፖሊስነት ተመዝገቡ ሲባል እኔ እናትህ ሂጄ መመዝገብ፣ ከዛ ደግሞ የወጣቶች ስነ ምግባር መገምገም አለበት ተብሎ በአገር ሽማግሌ በታዋቂ ሰዎች ይገመገም ነበርና በትምህርት ቤት አዳራሽ ኑ ተብለን መጠራት። አባቶት መጡ እንዳይሉኝ። ወይ አቤልዬ አባዬ እኮ የገምጋሚ ኮሚቴ ዋና ሰብሳቢ ሆኖ አልተገኘለም። ተራይ ደርሶ ልክ ወደ አዳራሹ ስገባ እሱ እናቴ መሀል ወንበር ላይ ቁጭ ብሎ ተሰይሞላል። አብ ወልደ መንፈስ ቅዱስ። መቼም ድንጋጤውን ልነግርህ አልችልም። ወይ አባዬ አፈሩ ይቅለለው አባቴ። እኔም ከዋልኩ እንዲሁ እዛ ላይ መብረቅ ወርዶ ቢመታኝ ደስታውን አልችለውም። ምንም አላለሱ ድች ብሎ አይቶ አንድ ቃል ብቻ ነው የተናገረ። ብቻ ከቤት እንገናኛለን። እዚህ ያለ ጨረስ ነው። ከቤት ብንገናኝ ምን ለውጥ እናመጣለን? ትርንጎ ልንግባባ እኮ አልቻልንም። አንተ ስትጨርስና እኔ ወደ ቤት ልሂድ። የተገናኘ ነው እኮ ምግብ በልተን እንዴት ነሽ እንዴት ነህ ተባብለን ልንለያይ እኮ አይደለም፣ ለቁም ነገር። ቁም ነገር ከሆነ እኮ ይስማማኛል። ነይ ስትለኝ እኮ ተከትዬ የመጣሁት ጥያቄ ገብቶ የሆነ መፍትሄ ያገኛለሁ ብዬ ነው። ጥያቄሽ ግራ ቢገባኝ መፍትሄውም ጭልምልም ብሎ ግራ ቢገባኝ እስቲ እንመካከር እንገናኝ ብዬ እኮ ነው። አንተ እኮ ትልቅ ሰው ነህ። አትመከርም። ተመክረህ አድጋል። አሁን ትመክራለህ እንጂ አትመከርም። አቦ እቺ ሴት እባክሽ ሾርኔሽን ተይው። እዚህ እቺ ምን ታወራለች? በእናትህ እዚህ ያለሁት ልትቆጣኝ ልታንጓጥጠኝ አይደለም። ተነጋግረን መፍትሄ ለማምጣት መሰለኝ። እንከባበር። ኧረ ወይኔ ትጂ አቤት እንበል። ሊግ ኦፍ ኔሽን በሞትኩት። ሊግ ኦፍ ኔሽን ለካ የድሮ መጠሪያው ነው። አሁን የተባበሩት መንግስታት ድርጅት ተብሏል። እዛ ሄድና አቤት በል። ምን ማሾፍሽ ነው? ስሚ ልንገርሽ፣ ጉዳዩ የጋራችን ነው። አጉል ጨዋታሽን ትተሽ ወደ መፍትሄው ብንመጣ ጥሩ ይመስለኛል። እንዴ ይገርምሃል፣ ጉዳዩ አንተ እጅ ላይ ነው ያለው። እኔማ አይመለከተኝም። እኔማ የድርሻዬን ሰው ቤት ልብስ አጥቤ እንጀራ ጋግረሽ ጠቁረሽ ከስተሽ አሳደግሽ እና ምን ይጠበስ? ምን እናት አይደለሽም እንዴ? እውነት ብለሃል፣ እናት ነኝ። አሁን ደግሞ አባት አስፈለገው። ተይ እባክሽ፣ መጀመሪያም የት ብሎ የፈለገኝን ነው። እሳ ያለ ተስፋ ተበጀ። ውይ አንተን የሚፈልገው ደግሞ አቤል ሆነ። ይኸው ከዚህ በኋላ ትርንጎ ብለህ ብትጠራኝ ምን እንደሚደርስ እንዴ ተረንጎ? ኧረ ተረንጎ ራስ ነብር። በዚህ ቀዝቀዝ ትንሽ በረድ ረጋ። እንደው አንተ ምን አይነት ጊዜ የማይለውጥ እንደው ዘመን የማይሽር የማትሻሻል ሰው ነህ አንተ። ኧረ ተረንጎ ከድሮማ ተለውጠሻል በእውነት። ይሄኔ እኮ ድሮ ቢሆን ስትስቂ እንዴ ምድሪቱ እኮ ርዕደ መሬት እንደነካት ረብ 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 ነበር የምትለው። በእውነት ከእድሜ ከተማርሽው አበይት ነገር መካከል አንዱ ብሎ አለመሳቅ ነው። መለስ በሻል አሁን ነው የምትይው። ትርጉ የፈራሁት መጣ ለተስፋ ተበጀ። አመስግኜ ተናግሬ ሳልጨርስ ምነው ሸንኮሬ። አነጋገር ገርሞኝ እኮ ነው። አስጮከኝ እኮ ባሽዬ። ባሽዬ ነው ያልሽው አንቺ? አሁንም ድረስ ትወጂኛለሽ? ፈጣሪም ቢሆን በልጅነት ፍቅር ውስጥ ምስክር ነው። አንተ ምን ሆነሃል? እኔ እኮ እናት ነኝ። በእውነት አሁን ከኔ የቀረበ ሰው አለ? እንዲህ አይነቱን ንግግር ለትርንጎ ታወራታለህ? አወራት ነበረ። ሁሉን ነገር ታውቃለች። እንደዚህ አይነት ነገር ቢገጥመኝ ለእሷ ነበር የምናገረው ላለሁ። ግን እውነት ሲሆን ደግሞ አቅም አጣው።
ከበደኝ። ፈጣሪ ሳይደግስ አይጣላ የሚባል ተረቱ እውነት ነው። እኔን ለአንተ ጥሩ እናት አድርጎ ሰጠ፣ አንተን ደግሞ ለእኔ ጥሩ ልጅ አድርጎ ሰጠ። ልጄ ሙት፣ ይኸው እኔ ልሙትልህ። እውነቴን ነው የምናገር። እማ ሰናይት አመሰግኖታለሁ። አቤል ይሄን አንቱታ ተው ብያለሁ። እናት እኮ አንቺ ነው የምትባለው። እግዚአብሔርን እኮ አንተ ብለን የሰው ልጅ ሁለት ጸጉር ሲያበቅል አንቱ የምንለው ለምንድን ነው? እግዚአብሔርማ አባታችን ስለሆነ ነው። በቃ እኔም ባልወልድህም እናት ነኝ። ላንተም ሁለት እናት ይሆንልሃል፣ ለእኔም ደግሞ ይሄው ሌላ ወንድ ልጅ ሆንክልኝ ማለት ነው። እውነት ነው። ታዲያ ከዛሬ ጀምሮ ማን ብለህ ትጠራኛለህ? እማ ሰናይት አንቺ። ተባረክልኝ፣ በልቀጥልልኝ ያቆምከውን ወሬ። ይሄን ግቢ እንግዲህ በሰርግ ዘፈን ዓለም ልናሳየው ነው። ኧረ እንኳን መጣልኝ አቤልዬ። ወይ ልጅ። እሺ ቢሆንም እኮ ያው ሰርጉ ገና ስመረቅ ነው የሚሆነው። አዎ በቃ የለም በቅርቡ እንግዲህ ሽማግሌ እንልካለን። የቃል ኪዳን ቀለበታችሁን ታስሩና እሷም እናቷ ቤት አንተም ደግሞ ከቤት ነው የምትሆነው። ይሄን ነው የምናረገው። ይቻላል እንዴ? እንዴታ! አገር ምድሩ እንደታጨች ያውቅላታል። በነፃነት መጣ ትጠይቀናለች፣ እኛም ደግሞ በነፃነት ሄደን እንጠይቃታለን። ኋላ ጊዜው ሲቀርብ ደግሞ እንጠቀልላታለን። እንደዛማ ከሆነ ደስ ይለኛል። በነፃነት ለመገናኘት ለመመካከር ያስችለናል። አቤል፣ ከሰርግ በፊት ግን ከተሰወረ ቦታ ቁጭ ብሎ ሻይ መጠጣት የተከለከለ ነው። አየህ፣ እራሳችሁን መግዛት የወደፊቱን ማሰብ አለባችሁ። ልክ ነው። እንደዛ ማለት ሳይሆን ያው ለነፃነቱ በቤተሰብ መተዋወቁ ጥሩ ነው ብዬ ነው። ወይ አንተ፣ እኔ አሁን ወሬውን ለምን ታከርምብኛለህ? ግን እንደው ቆይታችኋል ስትተዋወቁ? አረ በጭራሽ፣ እዚህ አዳማ ከመጣው ነው ያወቋት። አቤት ይሄ ዩኒቨርሲቲ! ስማ፣ አስተምሮ አስመርቆ እንደገና የወደፊቷን እጮኛህን ሰጥቶ በእውነት ባለውለታ ነው እሱ። እውነት ነው። በአንድ ድንጋይ ሁለት ወፍ ሳይሆንልኝ አልቀረም። የሚቀር ነገር የለም፣ ሁሉም ይሆናል። እውነት ብለሻል እማማ ሰናይት። አንዳንዴ ሳስበው ሁኔታዎች ሁሉ ግርም ይሉኛል። አረ እኔ ራሱ በጣም ነው የገረመኝ። እሺ ለምን ነበር የፈለግሽኝ? ይኸውልሽ ሊሊ፣ ከዛ በፊት ግን ጥያቄ መጠየቅ እችላለሁ? ይቻላል፣ ጠይቂ። ስልኬን ከየት ነው ያገኘሽው? መቼም አቤል ነው የሰጠኝ እንደማትይ ተስፋ አረጋለሁ። ሲጀምር አልጠየቅኩትም፣ እሱም ደግሞ አልሰጠኝም እኮ። እንደዛማ ሊሆን አይችልም። እሺ ለምን ነበር የፈለግሽኝ? ኦ ይቅርታ፣ መጀመሪያ ስልኬን የት እንዳገኘሽው ሳትነግሪ። አንቺ ሞኝ ነሽ እንዴ? በዚህ እኮ ብዙ መንገዶች አሉ እኮ። ችግር የለውም። በዛም አለ በዚህ ዋናው እኔ መገኘቴ ነው። አሁን ደግሞ እኔ ተገኝቻለሁ። በመጀመሪያ አትመጫለሽ ብዬ አላሰብኩኝም። ስለመጣሽ በጣም አመሰግናለሁ። እውነት ለመናገር መጀመሪያ ሊሂድ አልሂድ እያልኩኝ ስወላውል ነበር። በኋላ ላይ ነው ለምን አልሄድም ብዬ የመጣሁት። ምንም የተፈጠረ ነገር የለም፣ ግን በኔና በአቤል በኩል አንዳንድ ነገሮችን ማወቅ ስለፈለኩ ነው። አልገባኝም። ማለቴ እኔና አቤል ምንም አይነት የፍቅር ግንኙነት የለንም። አቤት ማለት ለምን እንደዚህ ያልሽኝ? ማለቴ ጥያቄዎችን ሳቀርብልሽ ግርም እንዳትሰኝ ብዬ ነው። አቤልን በጣም ወድጄዋለሁ። እውነት ነው፣ ብትወጁ አይገርመኝም፣ ምክንያቱም በጣም የሚወደድ ልጅ ስለሆነ። የአመቱ መጀመሪያ ላይ ግቢ እንደገባን ነበር የወደድኩት። በቃ ወደድኩት። እሱ ግን ያውቃል? አያውቅም ነበር። በቀደም ነው በስልክ ደውዬ ነገርኩት። ምን አለ? ምንም፣ ዝም ብሎ ስልኩን ዘጋው። ይገርማል። እሺ አሁን ምን ልርዳሽ? ማለቴ እኔና አንቺ መገናኘት ትርጉሙ አልገባኝም። በቀደም ሳያችሁ እንዴት እንደደነገጥኩ። ምክንያቱም አቤልን አንድ ቀን እንኳን ከሴት ጋር አይቼው አላውቅም ነበር። አዎ ምን ያደርጋል ብለሽ ነው? አላማ ላለው ሰው ጊዜውን በአግባቡ ቢጠቀም ነው የሚሻለው። በጣም አቤል ካላማው የሚያስነክል ሰው አይፈልግም። ለዛ ነው የራሱ እስካሁን አፍኜ ቁጭ ያልኩት። እሺ እና ከኔ ምንድነው የምትጠብቂው? ካንተ የሚጠበቀውማ እቺ ልጅ የማን እንደሆነች መናገር ነው። እማዬ ታውቂያታለሽ እኮ። በሞትኩት ከዚሁ መንደር ነው። ፈራውሽ። ለማን ብለህ ነው የምትፈራኝ? ንገረኝ እንጂ ሊሊ። አንተ! አቤት። የራሴን ጉድ ነው ስትነግረኝ የነበረው? ማለቴ ምንም የምትነግረኝ ነገር የለም። እኔ እኮ የልጄ ባህሪ ሲቀያየር አይቻለሁ። ባለፈው ሳምንት ከሽማግሌዎች ፊት አንድ አምሳል አንድ አካል ሆናችሁ ስትቀመጡ ሳይ እኮ ነገሩ እንዳበቃለት አውቄያለሁ። እማዬ ሰናይት ይቅርታ። ይቅርታ? ይቅርታ ነው ያልከው? ከይቅርታ በላይ መቼም ምን ሆነሃል አቤል? ና ሳመኝ እንጂ ና በል ና ተለበል።
የምልሽ ነው ማየ። ልቤን ከፍቼ ባሳይ ደስታዬ ደርሷል መሰለ። ይልቅ ይኸውልህ ከደስታ ብዛት ምላሴ አፌ ደርቋል። ውሃ አምጣልኝ። ቶሎ በል። ረረ አለ ባሻ። ይቅርታ አንዴ እማዬ ናት። ሄሎማ። አንቺ ጉደኛ የኔ ቅመም፣ አንቺ እኮ ደርባባ ዘር አስከባሪ እኮ ነሽ። እማዬ ምን ሆነሻል? ይሄ ሁሉ ሙገሳ ለኔ ነው? አዎ ለአንቺ ለኔ ወርቅ። ትንሽ ጉዳዩን ሚስጥር ስላረግሽው ቢከፋኝም ግን ደስ ብሎኛል። እንኳን ደስ አለሽ። የምን ደስታ ነው? አንቺ ደግሞ የቤተሰብ ነው። አሁን የት ነሽ? አረ ቅርብ ነኝ። ከጓደኛዬ ጋር ሻይ እየጠጣው ነው። ጓደኛ ማለት ሴት ወይስ ወንድ? እንዴ እማዬ ምን ሆነሻል? እኔ ወንድ ጓደኛ አይተሽብኝ ታውቂያለሽ? አረ ሴት ናት። ወንድ ጓደኛም አለሽ? አይቼው አውቃለሁ እኮ። እስኪ ነይ ሊልዬ እቅፍ ላድርግልሽና ብዬ ልሳምሽ። ነገሩ ምንም አልገባኝም። እሺ መጣው። ግን ሰላም ነው? ሊልዬ እንደ ዛሬ አይነት እንዲው ሰላም በዚህ ግቢ ውስጥ ዘንቦ አያውቅም። ነይልኝ ብቻ ነይ። እሺ መጣው በቃ። እሺ ሰይ እኔ ልጅ ሰይ የኔ ጎበዝ የኔ አንበሳ። ወይ ጉድ! ሃሎ ሰናይት። አንተ ደግሞ ሁሉን ነገር ተውና ሳመኝ። ልበለኝ? ሳመኝ። ሰናይት በደህናሽ ነው? ማለት እንደው ጤና ሰላም ነው አይደለም? ባሻ እንደ ዛሬ ሰላሙኛ አላውቅም። ደስታ ለካ ይገላል። አንተ አይ ሞኞ፣ በደንብ ነው የሚገለው። ስሚ የሚደግፈው የእግር ኳስ ቡድን አቸነፈ ብሎ ዋንጫ ወሰደ ብሎ በደስታ ብዛት ድብን የሚለው ስንቱ እንደሆነ ባየሽ። ግን እኮ አልሳምከኝም። ሰናይት በስልክ አሁን ያልሽኝን እንዴት አድርጌ ላደርገው እችላለሁ? ፈራ ሽማግሌ እኮ ነው። ዝም ብለህ እንደው አትልም? አረዳ እንደው ማትሰለጥን። ሰንዬ አጠገቤ ሰው አለ? ሞልቶ ያውም የሰው ማኛ። አቤል ጎበዙ ነው። ጎሽ አገናኘኝ። አናግረው። አባት ነው ባሻ ነው። ሄሎ በለው። አቤት ፋዘር። አቤልዬ ሰናይት ደህና ናት? ኧረ በሰላም ነው። ምን ነው? በደስታ ልሞት ነው እያለችኝ እኮ ነው። ምን ሆና ነው? አንዳንዴ እኮ የፈጣሪ ኃይል ሲመጣ መንፈሱ ሲያገኘን እንደሰታለን። ያው ውስጣችን ዝም ብሎ ደስታ ይለው የለ ለዛ ይሆናል። ያርግላት። እሺ በሉ መጣሁ። እሺ ትርንጎ ይህንን ንግግር ለሌላ ጊዜ እናርገው። አሁን ወደ ቤት መሄድ ይኖርብናል። ምን ነው ሰላም አይደለም እንዴ? አረ እኔ እንጃ። ሰናይት እንጂ ያገኘችውን እንጃ። ደስታ በደስታ ሆናለች። በያንቺ ቅደሚና ግቢ፣ እኔ እከታተልሻለሁ። ነገሩን ግን በደንብ አስብበት። ደብል ድገመኝ። በቃ ይሄንን ነው ማወቅ የፈለግሽው? አዎ ራሴን ለመግዛትና ትምህርቴን በስራ ለመከታተል የጠየኩሽ። እንደገመትሽው አይደለም። አቤል ፍቅረኛዬ ነው፣ ወንድሜ አይደለም። የምርሽ ነው እንዴ? ምን አስዋሸኝ? በእናትሽ በጣም ይቅርታ። ለኔ ግን በጣም ከባድ ነው። በእውነት አዝናለሁ። አንድ ነገር ልንገርሽ፣ በጣም እድለኛ ሰው ነሽ። አቤል በጣም ጥሩ ልጅ ነው። እሺ እንዳያመልጥሽ። እሱን ለኔ ተው አቤልዬ። የባሻን ጸባይ ማቀው እኔ ነኝ። እንዴት እንደምነግረው ተው፣ አያሳስብህም። ምንም አትጨነቅ። እንዴ ማዘሯ የት ሄደሽ ነበር? ሰላም አንተማ እናትህ ጉያ ተመችቶ ቁጭ ብለሽ መች ፈለግከኝ? እንዴት ዋልሽ ሰንዬ? ውይ ደህና ዋልሽልኝ ወይ? እግዚአብሔር ይመስገን። እሺ ውሎ እንዴት ነበር? እኔማ ከልጄ ጋር ስንቱን ነገር አነሳ ነው፣ ስንቱን ነገር ጣል ነው። እንደው ምንም ሳይታወቅ ይኸውልሽ ሰዓቱም ላስ ብሎ ሄደ። ጥሩ ጊዜ አልነበረንም አቤልዬ? ልክ ነሽ እማዬ። አንቺ አልከው ሰናይትን ነው? አዎ እሷን። ከዚህ በኋላ እንደውም አንቺ ነው እርሶ ምልሽ። እሰይ ደግ አደረገሽ አቤልዬ። በሉ ተውት አለ ተስፋ ተበጀ። ያዝልቅላችሁ። እንዴ ይሄ ተስፋ ተበጀ ሀገር ሁሉ ነው እንዴ የሚያውቀው? እንዴ ማንም ማያውቀው አለ። ዋና እኮ ነው። አባባ ገብረሃና ብለሽ ከቀጠልሽ ተስፋ ተበጀ እኮ ነው የሚጠራው።
አጭሪት ደህና ዋላችሁ አቤል? እንዴት ናችሁ? ቅመሟ እንዴት ነው? ማማ ነይ ልስቲ ነው አይሽ እናቴ እንዴት ዋልሽ? አለ እንዴት ናችሁ? ነይ እስቲ እሺ ደስታው ከየት የመጣ ነበር? ንገሩኝ፣ ቸኩያለሁ። ሚስጥር ነው እንዴ? እና ለሚስጥር ነው ደውለሽ ነው ያልሽኝ? ሚስጥር እኮ የማይነገር ነው። በሉ ንገሩኝ፣ ቸኩያለሁ። ይምር ምን አተግባ ያልተሟላማ አባትሽ ይምጣና በይፋ ይነገራል። ማይ አቤልዬ ለኔ ተወው ብዬሽ አልነበረም? አሁን እዚህ ጋር ቡናውን ፏ አደርገዋለሁ። ከሆነማ እኔም ቆንጆ አነባብሮ ጋገራለሁኝ። ሊልዬ ፈንድሻ ታፈነዳለች። እንግዲያ ከሆነማ ባሻ ሳይመጣ ቶሎ እናጣድፈው። አድማስ ነይቺ አድማስን ባያት ሶስተኛውን ሙዝ ልትመጣው ድንገት ሁለቱን አልማዞች ስለረሳችኝ ምርጫዬ ከምርጫው ተበላሸብኝ። ሰኑ አበሲት ኤው ነብሮ ይተዋልሽ ሌላ ልሰርግ ግድ የለም ለሰርጉ ትዘፍናለህ። የቱ ሰርግ? ወይ አቤልዬ የኔ ልጅ እባክህ ኧረ አልቀረብሽም። ኧረ በላሽው እንጀቴን በላሽው እንጀቴን በላሽው ሰንዬና አቤል የተባባልሽው ማ ሂጂ አብሽር ማ ሳይረሽ እሺ ሳይ ስርሽ እች ታዩሽ ታዩ ያላማ